አሚን መልቲሚዲያ ፕሮዳክሽን ባለ ጭንብሉ ልብ አንጠልጣይ ታሪክ ክፍል 1 ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ጸጥታ በወረሰው በዚያ ድቅድቅ ጨለማ አንድ ሰው የሆነ ቦታ ለመድረስ ይጣደፋል። የሆነ ዓላማ ያለው ይመስላል። አንዳንዴ እንደ መደናቀፍም ይላል። ኮረኮንቻማው የውስጥ ለውስጥ መንገድ በጣም አስቸግሮታል። ትዕግስት የለሽ ቢጤ ነው። ቶሎ ቶሎ ይናደዳል። አጠገቡ ማንም ባይኖርም አልፎ አልፎ ይራገማል፣ ይሳደባል። እንዲህ እየተቻኮለ ተጉዞ ያን አስቀያሚ ጨለማ ሰፈር ጨርሶ ሲወጣ ድምፅ አውጥቶ የማይረባ ሀገር፣ ሁሉን ነገር ማጨለም ቲሽ አለ። ቀኝ እግሩን ከመሬቱ ጋር እያጋጨ መብራት የለም፣ ውሃ የለም። ችግር! አሁን እኛ ጠግበን ሳንበላ ጤፍ እንኳን በአቅሙ ለውጭ ይሸጣል። መብራት በስርዓት ሳናበራ ለውጭ ይሸጣል። አረ ስንቱን ነገር ትሸጣለች። ነጋዴ ሀገር ግን ያላተረፈች። ቲሽ! ባዶ ሰርተህ ባዶ ነግደህ ባዶ ሰርቀህ ባዶ። ነገሩ የሚሰርቀውን ሰው ጠንቅቆ ያለማወቅ ራሱ ባዶነት ነው። ስንት ሙሰኛ በተንጣለለ ግቢ ውስጥ ዘበኛ ሰብስቦ የሚኖረውን ትቶ እነ ማዘር በመከራ ያገኟትን ሳንቲም ከእነ ቦርሳው መንትፎ መሮጥ መስረቅ ነው እንዴ? እረ ከሰረቁ አይቀር እንደኛ የጀግና ተልእኮ ማካሄድ ነው እንጂ እያለ ለብቻው እየለፈለፈ እየሳቀ በብርሃን ወደ ተሞላው ግን ጸጥ ረጭ ካለው ፕሮግራም ውስጥ ከከተተው ሰፈር ደረሰ። ቆም ብሎም አካባቢውን በጥሞና ማስተዋል ጀመረ። እናም ሰሞኑን ጊዜ ወስዶ ሲያጠናው ወደ ሰነበተው አንድ ትልቅ ነጭ በጥቁር የተቀባ ብረት በር እዛ ላይ አተኮረ። አንድ ዘበኛ፣ 2 ውሻ፣ አንድ እማወራ፣ አንድ አባወራ፣ 4 ሴት ልጆች። ይሄ ሌባ አባወራ ቲሽ 4 በሙሉ ሴት ይወልዳል። የማይረባ በደንብ አይሰራም ነበር። ይሄኔ ሙስናውን ቢሆን በደንብ ይሰራው ነበር። ልክ የአንዱን ንብረት ለአንዱ እየሰጠ እንደሚያስተላልፈው ሁሉ ሁሉን ሴቶች ከኛ ቤት አባወራዎች ጋር እኔም በመሰለ ጀግናና በዛ ጅል መንትዬ ወንድሜ በቀየረ ነበር እያለ ብቻውን ገለፈጠ። መልሶ አፉን እንደመያዝ አድርጎ ራሱ በራሱ ላይ አመለጠ። ለሱ ይሄ ጉዳይ ምንም አይነት መረበሽን ባያስከትልበትም ጸጥታው ግን የሞት ያህል ያስፈራል። ቀስ እያለ የግቢውን በር ዞር ዞር ካለ በኋላ ከለበሰው ጥቁር ረዥም ካፖርት ውስጥ የፊት መሸፈኛ የሹራብ ጭንብል አውጥቶ አጠለቀ። ለዓይኖቹ ብቻ የሚታዩትን ቀዳዳዎች በትክክል ካደረጋቸው በኋላ አንዲት አነስተኛ ሽጉጥ በማውጣት በሁለት እጁ እያቀያየረ አሻሻት። እናም ፈገግ አለ። እናም ከሌላኛው ኪስ ውስጥ ደግሞ በላስቲክ የተጠቀለለውን በመርዝ ያበደ ስጋ ወጣ። በግቢ ውስጥ ዘበኛው ልክ ከሌሊቱ 6 ሰዓት ላይ የሚፈታቸው ውሾች እንደሚንቀሳቀሱ ያውቃል። ዘበኛውን በዚህ ሰዓት ሐሳቡን ለውሾቹ ጥሎ ለሽ እንደሚል ያውቃል። ስለዚህ የስጋዎቹን ቁርጥራጮች ይወረውር ጀመር ወደ ግቢው። ድምጾች ተሰሙ። ባሰበው ልክም ሁኔታዎች እየሄዱ መሆኑን ተገነዘበ። ለራሱ አዎ እንደሱ አለ። እናም ለጥቂት ጊዜ ወደዛ ወደዚህ እያለ ጠበቀ። በዚህ አስፈሪ ሌሊት ከጨረቃና ጭር ጭር ከሚሉ ከዋክብት በስተቀር አንዳች ታዛቢ በሌለበት ብቻውን በድፍረት ከዛ ቤት ለመግባት ቆርጧል። እናም ውሾቹ ዝም ማለታቸውን ሲያረጋግጥ እንደ ጦጣ እየተንጠላጠለ ቀልጠፍ ብሎ ወደ ግቢው ገባ። ዘበኛው እንደተኛ ነው። ውሾቹ ተራርቀው በድካም ተንጋለዋል። መርዙ ስራውን እንደሰራ አወቀ። እንግዲህ መሆን ስላለበት እንጂ ጸቤ ከእናንተ ጋር አይደለም ብሎ ውሾቹን አልፎ ወደሚያምረው ቪላ ተጠጋ። እናም ብዙም በማትከብዷ አነስተኛ መስኮት እጁን ሰደድ በማድረግ ፈተሻት። እንደገመተው ነበርና ያለ ችግር ከፈታት። እናም በቀስታ ወደ ውስጥ ዘለቀ። በመጀመሪያ እነዛ ልዕልት ወደ መሰሉት እህትማማቾች ክፍል ነው የሄደው።
እያንዳንዳቸውን ነው መጎብኘት የፈለገው። መቼም እንግዳ አቀባበሉ አይጠፋቸውም። ሳቀ። እንዴ ምን አባቴን የምሰራው አለ ለራሱ። እናም እንዳለው በመጀመሪያ የቤቱ ታላቅ ወደ ሆነችው ሮዛ መኝታ ክፍል ዘው አለ። በጸጥታ እግሮቿን አጣጥፋ ተኝታለች። ስታምር አለ። እናም ትቷት ወጣ። ቀጥሎ ከሮዛ ጎን ወዳለው ክፍል ቀስ ብሎ ገባ። በአልጋው ላይ ሊያና ራሄል ጎን ለጎን ተኝተዋል። ብዙ ጊዜ ራሄል የቤቱ ሁለተኛ ልጅ ብትሆንም ብቻዋን መተኛት ከመፍራቷ የተነሳ የቤቱ መጨረሻ የሆነችው ሊያ ጋር ነው የምታድረው። ባለ ጭንብሉ ለብቻ ለብቻ ነበር መተኛት የነበረባችሁ። ትሽ ግን ይሄ የማይረባ እንዴት ነው ግን ዘሩ ያማረው አለ። ዞር ዞር እያለ ውበታቸውን አደነቀ። በመጨረሻም የሊያ ታላቅ የቤቱ ሶስተኛ ልጅ ወደ ሆነችው ሲፈን ክፍል ገባ። እንደገባ ለራሱ የሚያስገርመው ድንጋጤ ተሰማው። ሲፈን በጀርባዋ ተንጋላን የተኛችው። የለበሰችው ሰፊ ቢጃማ በከፊል ተገልጦ እርቃኗ ይታያል። ረጅም ፀጉሯ ወዲያና ወዲህ ተበታትኖ በሚያምረው ፊቷ ላይ ሳይቀር ንስንስ ብሏል። ባለ ጭንብሉ ትንፋሹ ጸጥ አለ። ለረጅም ደቂቃ በመገረም አያት። እናም ቀስ እያለ መጠጋት ሲጀምር የልብ ምቱ አብሮ ጨመረበት። እጆቹን በቀስታ ወደ ተራቆተው አካሏ ለመስደድ አስበው መልሶ በፍጥነት እሳት እንደነካ አይነት ሰበሰበው። እንደገና በፊቷ ላይ የተነሰነሰውን ፀጉሯን ወደ ጎን እያደረገ አስተካከለው። ይህንን ሲያደርግ ውበቷ የበለጠ ቁልጭ ብሎ ታየው። ሲፈን በሆነ ተአምር ያወቀች ይመስል ተገላበጠች። ባለጭንብሉ በድንጋጤ ወደ ኋላዋ ፈገፈገ። እንቅስቃሴው የረበሻት ይመስል ከእንቅልፏ ተቀሰቀሰች። ታዲያ ፊት ለፊቷ ላይ ባለጭንብሉ ከለላ ሲፈልግ አየችው። ሲፈን ከመቅጽበት አልጋው ላይ ያለውን አንሶላ ወደ ራሷ በመሰብሰብ ቁጭ አለች። ሰውነቷ በድንጋጤ ደረቀ። ባለጭንብሉ ቀጥ ብሎ ምን ሊፈጠር እንደሚችል ሲለገባው ራሱን አረጋጋ። ቀረብ አላትና ልትጮህ ያሰናዳችውን አፏን በሰፊ መዳፉ በማፈን ጸጥ አደረጋት። ስሚ፣ አንዳች ረብሻ አነሳለሁ ብትይ ሁሉንም ቤተሰብ ችግር ውስጥ ነው የምትከችው። ገባሽ? ተመልከቺ፣ እዚህ ሽጉጥ ውስጥ 5 ቀለህ አለ። ለ5 ቤተሰቦችሽ በቂ ነው። ዝም ብትይ ላንቺን የሚጠቅመው አላት። በጭንብሉ ቀዳዳ የፈጠጡ አይኖቹ ውስጥ እየተመለከታት ሰውነቷን ብርድ ብርድ አላትና መንቀጥቀጥ ጀመረች። ማን ነው ይሄ ሰው? ምን ፈልጎ ነው? እህቶቼ ደህና የሆኑ? ማሚና አባቢስ? ውሾቹ እንዴት አስገቡት? ዘበኛውስ? በሩስ እንዴት ተከፈተለት? በምን በየት በኩል? የጭንቀት ጥያቄዎች በተራ በተራ አእምሯ ውስጥ ተመላለሱ። ፍርሃቷም ወደር አጣ። ባለ ጭንብሉ አፏን እንዳፈናት አልጋዋ ላይ በርከክ ብሎ ዝም እንድትል ሲያስጠነቅቃት እያየችው ነው። ጥቁሩ የሹራብ ጭንብል ይበልጥ አስፈራት። ትዝ አላት ፊልም ላይ ያየቻቸው የመደፈር አደጋዎች። በርቀት ትሰማቸው የነበረችው የሴቶች ጥቃት እያንዳንዱ ሲታወሳት ዛሬ በሷ ላይ ለዛውም በገዛ አልጋዋ ላይ። ምን አይነት የቀን ጎደሎ ነው እዚህ ሰይጣን ላይ የጣለኝ አለች ስቅስቅ ብላ። ባለ ጭንብሉ ዝም እንዳለች ለመፈተሽ ይመስል ቀስ ብሎ ለቀቅ ሲያደርጋት ወዲያውኑ ሲፈን ባለ ጭንብሉን ክፉኛ ቦታ ላይ መታችው። በመሸሸትም አጉተመተመ። ለጥቂት ሰከንድም አፉን ከፍቶ ተሰቃየ። ሲፈን እንደምንም ራሷን አበርትታ ከክፍሏ ለመውጣት ወደ በሩ ተንቀሳቀሰች። ባለ ጭንብሉ ቁሚ የማተቢ ጨዋታውን አበላሽሹ። እንቀሰቅሳለሁ ብትይ ተኩሳለሁ። ተመለሺ፣ አፈሽን ዝጊና ከነበርሽበት ተመለሽ አለ ሽጉጡን ደቅኖ። ሲፈን ወደ ነበረችበት ተመለሰች። ይበልጥ እየተንቀጠቀጠች ለመነችው። ባለ ጭንብሉ የለበሰውን ካፖርት አወለቀው። ከዛ በኋላ ኪስ ውስጥ በመግባት ፕላስተር አወጣ። ፕላስተሩን በመፍታት ባጭሩ ቆረጠው። እባክህ ምንድነው የምትፈልገው? አንተ ማነ? ተው፣ እኔ ምንም አልጮህም። ተው፣ ፕላስተሩን አታድርገው አሌክስ ሲፈን በልመና።
ከአንቺ ጋር የምስማማበት ምንም ምክንያት የለም። የምፈልገውን ለአንቺ መንገር አይጠበቅብኝም አለ በቁጣ። የሱሪውን ዚፕ ፈታው። ሱሪውን ወደ ታች ዝቅ በማድረግ ወደ ሲፈን በመጠጋት ማንን እንዳስቆጣሽ አየሽ? ተመልከች፣ ይህ ራስሽ የፈጠርሽው ግርግር ነውና ስለዚህ ራስሽ ታስተካክዋለሽ አለ ባለ ጭንብሉ በማስገደድ። ሲፈን አለቀሰች። እንደ መሸሽ እያለች ከአልጋው ኮርነር ተጣበቀች። ባለ ጭንብሉ ምን እንደሰራሽ ተመልከች እያለ ተከተላት። እናም እግሮቿን ጎትቶ በመክፈት ወደ ራሱ አስጠጋት። በዚህ ሰዓት ሲፈን ከፊቱ ላይ ያጠለቀውን ጭንብሉን አወለቀችው። ባለ ጭንብሉ ያሰበውን ቅጣት ሳያደርስ በድንጋጤ ተስፈንጥሮ ተነሳ። ሲፈን እግሮቿን በፍጥነት ሰብስባ የባለ ጭንብሉን የተገለጠ ፊቱ ላይ አፈጠጠች። እሱም እንደዛው። በጣም ተናደደ ፊቱን ስለተመለከተችው። እንደሚገላትም ዛተ። በዚች የማትረባ ከምጋለት ጸጥ አድርጊያት ወደ ዋናው ዓላማ መጓዝ አለብኝ ብሎ ሽጉጡን በማንሳት ፊት ለፊቱ አቀባበለባት። ሲፈን አለቀሰች። መጮህ አማራት። መልሳ እህቶቿን እንደምታጣ እንዲሁም ወላጆቿን የነገራትን አስታውሳ ድምጿን ቀንሳ እያለቀሰች ተማጸነችው። እባክህ አትግደልኝ፣ እባክህ የምትፈልገውን ሁሉ ውሰድ፣ እኔ እረዳሃለሁ እባክህ። አያይ ፊቴን ማየት አልነበረብሽም። ብተውሽ ደስ ይለኝ ነበር ግን አልችልም። አንቺ በሕይወት እንድትኖሪ መፍቀድ በራሴ ላይ ተናዳፊ እባብን የመጠምጠም ያህል አደጋለሁ። ይቅርታ አድርጊልኝ አለና ትራስ ይዞ ተጠጋት። የመሳሪያውን ድምፅ ለማፈን እንዲጠቅመው ነበር። ሲፈን እንደ ሕፃን ልጅ እጇን ዘረጋች። በእናት እኔ መሞት አልፈልግም። እህት የለህም? በእናት እኔ መሞት አልፈልግም፣ እፈራለሁ፣ እባክህን በፈጣሪ። ቁጭ ብድግ እያለች ለመነችው። የባለ ጭንብሉን ቆንጆና ጠይም ምንም ወንጀለኛ የማይመስል ፊት እያየች አይ ነገርኩሽ እኮ ባታይኝ ጥሩ ነበር ብሎ በመጠጋት ራሱን ወደፊቱ አቅጣጫ አደረገው። ምትለው ግራ ገባት። በህይወት ለመድረፍ ምን አይነት የመለኛ ቃላት እንደምትጠቀም ጠፋት። ከሞት ጋር ፊት ለፊት ተጋፍጣ ተንዘፈዘፈች። በዛ በሌሊት ምን አይነት ሰይጣን ነው እሷን ብቻ መርጦ ህይወቷን ሊነጥቃት የመጣው? ካሁኑ ቤተሰቦቿን አፈቋት። እንስፍስፍ እናቷ፣ ፍቅር የሆኑ አባቷ፣ ኮራ ያለ ትዕዛዝ፣ እንዲሁም የእህቶቿ ውበት ከነሳቃቸው ከነጨዋታቸው እንባዋ የባሰ ዱብ ዱብ አለ። እባክህ ወንድሜ እባክህ። በዚህ ሰዓት ከደጅ የእግር ኮቴ ተሰማ። ባለ ጭንብሉ ትራሱን አልጋው ላይ ወርውሮ ወደ በሩ በመሄድ በሩን ከውስጥ ቀስ ብሎ ዘጋው። እናም ኮቴው እየቀረበ መጣ። እናም ከሲፈን አጠገብ ያለው በር ሲጢጥ ብሎ ተከፈተ። ትንሽ ቆይቶ ተመልሶ የመዘጋት ድምፅ አሰማ። ቀጥሎ ሌላኛው ክፍል ተከፈተ፣ መልሶም ተዘጋ። ቀጥሎ የሲፈን ክፍል ተደግፎ ባለ ጭንብሉ መውጫ ቀዳዳውን አማተረ። ምንም አይነት መደበቂያ ሲያጣ ኮስተር ብሎ ወደ ሲፈን በማየት አስጠነቀቃት። አፍሽን ብትከፍቺ እንጨራረሳለን አላት ቀስ ብሎ። እማየናት ሁሌም ሌሊት ላይ ለሽንት ስትነሳ ታየናለች። ለዛ ነው በር የማንዘጋው። የኔ በር ሲዘጋ አዲስ ስለሚሆንባት መረበሹ አይቀርም። እና ምን ይሆን የምትይው? ቀስ ብለህ ክፍት አድርገውና ጥግ ላይ ተደበቅ አለችው። እሺ ብሎ ሊከፍት ሲጠጋ በሩ መንኳኳት ጀመረ። ለስለስ ብሎ ቀጥ አለ። የሮዛ እናት የሲፈንን ባልተለመደ ሁኔታ በር መዘጋት ደስ አላሰኛቸውም። ከሮዛ ጀምረው ሁሉም እንደሚያደርጉት ልጆቻቸውን በየተራ አይተው ብርድ ልብሱን ለበስ አድርገው ነው ወደ ቀረቻቸው ሲፈን የመጡት። በሯ ግን ተዘግቷል። ባለ ጭንብሉ የበሩ መንኳኳት ከሚገባው በላይ አሰለቸው። ይህች ሴትዮ ለምንድነው እንደዚህ ጅክ የሚያደርጋት? በቃ ተኝታለች፣ ለምን አትሄድም እንዴ? በሌሊት እየዞረች ምን ያስረብሻታል? ጸጥ ካለች ተኝታ ነው ብላ አትሄድም እንዴ? ፈጣሪ ሆይ ትዕግስቴን ልታስጨርሰኝ ነው አለ በውስጡ ሽጉጡን በጎን በኩል ከራሷ ፀጉር ላይ ያሻሸ። አልፎ አልፎ ሁሌም ጭንቅ ሲለው የሚያደርገውን በግራ እጁ ጆሮውን ሳብ ሳብ ያደርጋል።
የሮዛ እናት ወይ ፍንክች! ልጃቸው ሲፈን በሩን የዘጋችበትን ምክንያት ሳያውቁ እንዴት ይተኛሉ? አዲስ ነገር ነው አይደል? ባለ ጭንብሉ ቱክ አለ። እናም ሽጉጡን በበሩ ትክክል አደረገው። ሲበሳጭ እንዲህ ነው፣ ለውሳኔ ይቸኩላል። ሲፈን በድንጋጤ ቃላት አልመጣላት እያለ በፈጠረ ብላ ለእናቷ ለመከላከል ጮኸች። ባለ ጭንብሉ ክው አለ። ወይኔ እቺ የማትረባ ብሎ ሽጉጡን አልጋው ላይ በፍጥነት አስቀምጦ በፕላስተር አፏን አሸገው። እግሯ ላይም በችኮላ በፕላስተሩ አቆላልፎ ጠመጠመባት። ሲፈን ድምፅ ለማውጣት ሞከረች። ከደጅ የሮዛ እናት ማንኳኳታቸውን አቁመው ጸጥ ብለዋል። ወዴት ገቡ? ባለ ጭንብሉ ተጠራጠረ። ለምን ዝም አሉ? የሲፈንን ድምፅ አልሰሙትም ማለት ነው ወይስ ምንድን ነው? ትንሽ በዚህ ሁኔታ ከቆዩ በኋላ ሲፈን ብሎ በሾክሹክታ ተጣሩ። ባለ ጭንብሉ እስካሁን የት ሄደው ነው? በድንጋጤ ዝም ያሉት ምናልባት በህልሟ የተናገረች መስሏቸው ይሆን? ለማጣራት ብለው እንደዛ አስበው መሆን አለበት ብሎ ተመኘ። ቀስ ብሎ ጭንብሉን በማንሳትም አጠለቀው። ሽጉጡን ያዘ። እናም በሩን ከፈታ አደረገው። የሮዛ እናት በተከፈተው በር ዘው ብለው ወዲያውኑ ገቡ። ባለ ጭንብሉ በፍጥነት አናታቸውን በሽጉጥ ጫፍ መቱ ጣላቸው። ሴትዮዋ ከአልጋው ጋር ተጋጭተው መሬት ላይ አረፉ። ሲፈን የታፈነ የስቃይ ጩኸት አሰማች። ባለ ጭንብሉ ወደ ሴትዮዋ ጎነበሰ። በዛው ፍጥነት ከደጅ የሚርበደበድ ወፍራም አስፈሪ ድምፅ ተሰማ። እንዳትንቀሳቀስ፣ ባለህበት ሆነ ሽጉጥህን ጣል። አቶ ይፍሩ ነበሩ፣ የሲፈን አባት፣ የቤቱ አባወራ። በደንብ የተዘጋጁበት ይመስላል። የሮዛ እናት በትክክል የልጃቸው ሲፈንን ድምፅ በትክክል መስማታቸውንና ባለቤታቸውን እንደቀሰቀሱ አዘጋጇቸው። ባለ ጭንብሉም ተረዳ። በራሱ በሸቀ። ሽጉጡን ወደ ጎን ወረወረው። አቶ ይፍሩ ግዙፍና ደንደን ያሉ የ55 ዓመት ጠንካራ ሰው ናቸው። ሽጉጡን ጠጋ ብለው በእግራቸው በመምታት ወደ አልጋው ስራ አስገቡት። ባለ ጭንብሉ ተስፋ ቆረጠ። ተነሳ አንተ ውሻ! እንዴት አባህ አድርገህ ነው እዚህ እንድትገባ ያደረግከው? እገልሃለሁ፣ ውጣ አሉ። በጣም ተናደዋል። እንዴት ተደፈርኩ በሚል ስሜት ጨሰዋል። ባለ ጭንብሉ በተሸናፊነት ስሜት አንገቱን አቀርቅሮ ወጣ። አቶ ይፍሩ ባለቤታቸውን ተመለከቱ። ለክፉ አይሰጡ። ወደ ልጃቸው አዩ። ግን ለጊዜው የሚቀድመው የባለ ጭንብሉ ጉዳይ ነው። ማን ይላከብኝ? በቅርቡ በህገ ወጥ መልኩ አንድ ቢዝነስ ሰርተዋል ከጓደኞቻቸው ጋር። ግን ለምን ሶስታችንም በድርጅታችን አልተካፈልንም? አቶ ዩሱፍ ይሆን? በጭራሽ። ጠዋት አግኝቼው ነበር። ምንም አይነት ቅሬታም አላየሁበትም። ደሞስ ለምን ይቅር ይለዋል? አያይ፣ እሱ ሊሆን አይችልም። ይርጋ ይሆን? እሱም በድርሻው ተስማምቷል። አይ፣ ሊሆን አይችልም። ይሄ የዘረፋ ጉዳይም አይደለም። ይሄ ሴቶችን በመድፈር የሚረካ አንድ አለሌ ብቻ ነው። የገንዘብ ጉዳይ ቢሆን የሲፈን ክፍል ምን ይሰራል? አዎ፣ ይሄ ሴሰኛ በልጄ ላይ ነው የመጣው። እንዴት ቢደፍረኝ ነው? አያውቀኝማ አሉ። አንተ ውሻ፣ ይሄ የፊት ጌጥህን አንሳና በዚህ በኩል ሂድ አሉት። ግቢ ውስጥ ሲደርሱ ወደ ቀኝ በኩል ካለው በግቢ ውስጥ ራቅ ብሎ የሚገኘውን መጋዘን እያሳዩት፣ ግቢው እንደዚህ ሰፊ መሆኑ ለመጀመሪያ ጊዜ ያየው መሰለው። በራሱ ከሚገባው በላይ አፍሯል። የመጣበትን ዓላማ ትቶ የተልከሰከሰበትን ሁኔታ ሲያስታውሰው ራሱን ጠላ። ምን አይነት አጣብቂኝ ውስጥ ነው የገባሁት? እኚህ ሰውዬ ከገመትኩት በላይ ክፉ ሳይሆኑ አይቀሩም። መጋዘን ውስጥ ሊቆልፉብኝ ነው ማለት ነው። በቃ ጉዶኛለሁ። የልጃቸው ሁኔታ እንኳን አልገረማቸውም። የእናትየው ራሳቸውን ስቶ መውደቅም ቁብ የሰጣቸው አይመስሉም። የእነሱን ደህንነት ሳያረጋግጡ እኔን አንዳች ነገር ለማድረግ ብቻ ነው የቸኮሉት። ጭካኔያቸው ያሳብቃል እያለ በውስጡ እያወራ ፊት ለፊት ሄዱ። መጋዘን መሰሉ ቦታ ጋር ደረሰ። አቶ ይፍሩ በጥንቃቄ በሩን ከፍተው ወደ ውስጥ እንዲገባ አስገደዱት። ወደ ውስጥ ሲገባ ኃይለኛ ቦክስ ሰነዘሩበት። ወጣቱ ባለ ጭንብል ያላስበው ስለነበረ መቋቋም አልቻለም። ወደቀ።
በወደቀበት ደጋግሞ ፊት ለፊታቸው ባገኙት ብረትም ሰባበሩት። ባለጭንብሉ በህመሙ መጠንከር የተነሳ ጮኸ። በቦክስም ደጋግሞ መቱት። ጥርሱ የተነቃነቀ መሰለው። አንተ ሌባ፣ አንተ ሙሰኛ፣ አንተ አጭበርባሪ ሽማግሌ! ባለጭንብሉ እልህ ያዘው። ለመነሳት ሞከረ። እዛው እየረገጡ የሚያዙት። አጭበርባሪ ነው ያልከው? ማን የላከ ተናገር አሉ። ለልጄ ሳይሆን ለኔን የመጣው። ዱላውን አባሱት። ባለጭንብሉ በዱላው ብዛት በደም ተጨማልቆ ራሱን ሊስት ሆነ። ያጠለቀውን ጭንብል ከፊቱ ላይ በማውለቅ አዩት። ፊቱ ደም በደም ስለሆነ ማንነቱን መለየት አቃታቸው። ወደ ጥግ በመሄድ በሃይላንድ የነበረውን ውሃ አምጥተው ፊቱ ላይ አፈሰሱት። ውሃው ደሙን እያጠበ ወረደ። አሁን ፊቱን በግልጽ ማየት ጀመሩ። ይህንን ልጅ ሰሞኑን አይተውታል። የመብራት ቆጣሪያቸውን ለማየት በሚል ሰበብ መጥቶ ነው። አዎ በትክክል አይተውታል። እንደውም እንደ ቤቱ ትልቅነት አይደለም፣ ፍጁታችሁ ብሎ ማስቋቸው ነበር። አሃ ያኔ ጥናት ላይ ነበርክ? ልጆቼ ላይ ነው እኔ ላይ አንላቀቃትም አሉ አቶ ይፍሩ። ከደጅም ማን ነው እዚህ የገባ ሰው አለ እያለ ዘበኛው ወደ መካዘኑ ገባ። አፈር ጉድጓድ ግባ፣ ቤቴ በሌባ ሲደፈር አንተ ግን ተኝተሃል። አንተም ውሾቹም አንድ ናችሁ፣ ቀለብ ብቻ አሉ አቶ ይፍሩ። አረ ለወትሮ ውሾቹ ኮሽታ ሲሰሙ ይቀሰቅሱኝ ነበር። በእውነት ቤት አድርጎ እንደገባ ሁለቱም ውሾች እኮ ሞተዋል አለ ርብትብት እያለ። እነሱ ፍንችር ማለታቸውን ባይ ጊዜ እኮ አንዳች ነገር እንደተፈጠረ በመጠርጠር ግቢውን ስዞር እርሶ እዚህ ነዎት አለ እንደጨነቀው። አንድ የወደቀውን ወጣት የት ነበር የማውቀው በሚል ለማስታወስ እየጣረ፣ በሌላ በኩል አቶ ይፍሩ የያዙትን በደም የራሰ ብረት እየተመለከተ ገለውታል በቃ አይተርፍም በሚል ጭካናቸውን እያደነቀ፣ አንተ ውሻ ውሾችን ገላቸዋል፣ ለዚህ ጥፋት ደግሞ አስከፍልሃለሁ ብለው ፊቱን ደጋግመው ረገጡት። እናም አንተ የማትረባ ይሄ ነገር ከኔ እናንተ ውጭ እንዳይወጣ በጭራሽ ነግርሃለሁ። ገና ለገና ማን እንደላከው ሳይናገር በህይወት ከዚህ መጋዘን አይወጣም። በሩን በደንብ መዝጋትን አረጋግጥ። አንተ ጠብደል ከዛሬ ጀምሮ የሱና የሱ ጠባቂ ነህ። ለግቢው ሌላ ዘበኛ ቀጥራለሁ። አንድም ሰው ወደዚህ መጋዘን ድርሽ እንዳታደርግ። አንተ ራስ በፊት ለፊት ሳይሆን በኋላ በር ነው መውጣት ያለብህ አስታውስ። አንዲት ስህተት ባይ ወደ አንተን የምዞረው ታውቀኛለህ አሉ አቶ ይፍሩ በጭካኔ። ዘበኛው ክንዴ ደጋግሞ እሺ አለ። አቶ ይፍሩን በፍርሃት እያየ እና እሳቸውን ለማስደሰት ይመስል ባለ ጭንብሉን ሆዱን ረገጠው። ወጣቱ አጥወለወለው፣ ማስመለስም ጀመረ። እንደ ማሳልም አለ። አቶ ይፍሩ ይበቃል፣ ትርፉን ሲጨርስ ወደ ጥግ ወሰደው፣ አስረህም አስቀምጠው ብለው ማስጠንቀቂያውን አብዝተው አስተላልፈው ወደ ሲፈን ተመለሱ። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።